ግርማሜ ነዋይና መንግስቱ ነዋይ ምን ለማግኘት ነው አርበኞቹን የረሸኑት? ማን ነው የላካቸው? የትኛው አስተሳሰብ ነው? ምንን ማዕከል አድርገው ነው? ማንን ለማገልገል ነው? ከነሱ በኋላ የመጣው የ60ዎቹ ትውልድ ወጣቶች ራሳቸውን እስከ መስጠት የጸኑበት ያ አመጽ አብዮት የሚባለው ማንን ምንን ለማገልገል ነው? ሰው ምን ብለው ዲፋይን አድርገው? ጨቋኝ ተጨቋኝ ሲሉ ስርዓትን ነው ወይስ ጨቋኝ ራሱ በስነ ፍጥረት የተገኘ የሆነ ቡድን ነው? ስለዚህ አሁን ያሉት መንግስታት ይሄን ያስባሉ። የመጀመሪያ እግዚአብሔር የለም ብለው አሰቡ። ሪዮት ዓለም ይዘው የመጡት ከሶሻሊስታዊ ስርዓተ መንግስት ይዘውት የመጡት ነገር እግዚአብሔር የለሽ ከሆነ ማለት እነዛ በጎቹ ባለቤት የላቸው ወይም ሰው ባለቤት የለውም፣ እኔ ነኝ ባለቤቱ እንደማለት ነው እና የፈለኩትን አደርገዋለሁ እንደማለት ነው። ከሚጠይቀኝ የለም እንደማለት ነውና ስለዚህ ግን እግዚአብሔር አለ፣ ሰው አለ፣ የፍጥረቱ ሁሉ ሰው አለ እና ይሄን ባረግ እዳኛለሁ ቀጣል ብሎ የሚያስብ ሰው ከህዝቦቹን በስነ ስርዓት ፍትህ ሳያጎልባቸው፣ ጥበቃ ሳይጎልባቸው፣ እንክብካቤ ሳይጎልባቸው ያኖራል። አሁን ያሉትን ደግሞ ብልጽግናን ውጪ ሀገር አሁን ሰሞኑን ሰላም ወደ ኢትዮጵያ ይመለስ ብለው የሚደራጁትን ወለጋም አርሲም የኦሮሞ ነፃ አውጪ ነን ብለው የሚዋጉትንም ታላቋን ትግራይ እንፈጥራለን ከኤርትራ ጋር መዋሃድ ይሻላል የሚሉትንም እነዚህን ሁሉ ብንዘረዝራቸውና አንድ በአንድ ብንመዝናቸው ሰውን ነው ወይ ማዕከል ያደረጉት? ምንድነው ይሄን ሁሉ ዋጋ የሚያስከፍላቸው? ለማ ብለው ነው የሚደክሙት? ምን ለማግኘት ነው የሚደክሙት? ልክ ብለን ጥያቄውን ስንመልስ ከኦርቶዶክሳዊነት እንዴት እንደሚቃረኑ ማየት ነው። ካሉ ጉዳዮች የመርካቶ ነጋዴዎች ወደ ስንት ሺህ የሚሆኑ ነጋዴዎች ናቸው። ኦር በመቶዎች የሚቆጠሩ ነጋዴዎች እንዲነሱ ተብለዋል እና እንዲነሱ የተባሉት አካባቢው ሊለማ ነው ተብለው እና በመቶዎች የሚቆጠሩ ነጋዴዎች ናቸው። ለብዙ ዓመታት እዛ ቦታ ላይ የሚገባውን በየጊዜው እያደረጉ የኖሩ ናቸው። አይ ኖ ማልማት የምትፈልጉትን ዲዛይን ስጡንና እኛ እናለማለን ብለዋል ነጋዴዎቹ። እና የአዲስ አበባ የአዳነች አቤቤ ቢሮ ምንድን ነው ያላቸው? ህይወት መቅደምና መቀደም ነው እና ተቀድማቸዋል። ስለዚህ ኦርቶዶክሳዊው መልካም አስተዳደርና ስነ መንግስት መስፈርቱ ክብረሰብ ነው። መጀመሪያ በቃ የሰው ልጅ ክብር ነው። ክብር እንዴት ይገለጣል? ሰውየው የሀገር ባለቤት ነው። ሰውየው ደህንነት ይሰማዋል። ሰውየው ፍትህ ያገኛል። ሰውየው ድጋፍ ያገኛል፣ ኃላፊነቱን ይወጣል። እነዚህ ሁሉ በሀገር ውስጥ መበላለጥ አለመኖሩ ሁሉ ኦርቶዶክሳዊ እይታን ነው የሚያሳየው። በጣም ግልጽ፣ ቀላል፣ ፕላቶንም ሶቅራጥስንም የማያስጠቅስ ፊት ለፊት ያለ ስነ ፍጥረት የሚነግረን ነው ኦርቶዶክሳዊ። ሰላም ጤና ይስጥልኝ፣ እንደምን ከርማችኋል የዘወትር ተከታታዮቻችን። እንግዲህ በዚህ ውይይት የምንወያየው መምህር ፋንታሁን ዲያቆን ዮሴፍ እና እኔ ያሬድ ኃይለ ገብርኤል ነኝ። የጀመርነው አርዕስት ስነ መንግስትና መልካም አስተዳደር በኦርቶዶክሳውያን እይታ የሚል ሲሆን እንግዲህ ይህንን ሀሳብ በዚህ ነጥብ ላይ እንድንወያይ ያደረገን ዋናው ምክንያት ለተከታታይ ጊዜ በአብዮት ስም የመጡ በነፃ አውጪ ስም የመጡ የኢትዮጵያን መንግስት ተቆጣጥረው እስካሁንም ድረስ የኢትዮጵያ ሕዝብ በመከራ እየኖረ ይልቁንም ዛሬ የደረስንበት ኦርቶዶክሳውያን ዘር ማጥፋት ከፍተኛ ጉዳት እየደረሰብን ስለሆነ የሀገር ባለቤት እና የመንግስት ባለቤት ሳንሆን ከዛ ርቀን ሆነናል እና ለዚህ መፍትሄ ለማምጣት መጀመሪያ ስርዓተ መንግስቱ ምንድነው? የረሳነው ነገር ምንድነው? ስለ መንግስት ያለን እንደ ኦርቶዶክሳውያን እይታ ምንድነው ብለን ያንን ለማስተካከል ለህዝቡን ግንዛቤ ለመስጠትና መፍትሄ ለማምጣት ነው እንግዲህ ይሄንን ፕሮግራም የጀመርነው። እንዲህ ከዚህ በፊት ለተከታታይ 2 ቀናት ነጥብ የተለያዩ ሀሳቦችን እያነሳናል። በጣም ገንቢ የሆነ አስተማሪ የሆነ ሀሳቦችን አንስተናል። ፖለቲካ ምንድነው? ስርዓተ መንግስት ምንድነው የሚለውን በኦርቶዶክሳውያን እይታ እና ኦርቶዶክሳውያን ለምንድነው ከፖለቲካ ወይም ከስርዓተ መንግስት ርቀን የቆየ ነው እና ለዚህ ደግሞ ኦርቶዶክሳውያን ልናደርገው የሚችለው አስተዋጽኦ የለም ወይ
ልጆቻችንን በማስተማር ቤተሰቦቻችንን በማስተማር ራሳችንንም በማስተማር ለወደፊቱ ሀገሪቱ ሊረከቡ የሚችሉ ወይም ፖለቲካ ስርዓት ውስጥ የሚሳተፉ ዜጎችን ለማስፋት ምን መስራት አለብን የሚለው ላይ አንስተን ተወያይተናል እና አሁን ዛሬ ደግሞ በተለያዩ ነጥቦችን እያነሳን እንወያያለን። ተመልካቾቻችን እንኳን ደህና መጣችሁ በሉትን መምህር ዮሴፍ በቅድሚያ። እግዚአብሔር ይስጥልን ያሬድ። ተመልካቾቻችንም እንደምን ሰነበታችሁ? ዲያቆን ዮሴፍም እንኳን ሰላም መጣ። የምናደርገው ውይይት እንደተባለው ከህይወታችን ጋር የተገናኘ ስለሆነ ሰው ሁሉ መልእክቱን በየአካባቢው እየተነጋገረ ወደ ተግባር የሚለወጥበትን ነገር እንዲመካከር በዚህ አጋጣሚ አሳስባለሁ። እኔ እግዚአብሔር ይስጥልን ይህን መድረክ ስላዘጋጃችሁ። እግዚአብሔር ይስጥልን ዮሴፍ። እግዚአብሔር ይስጥልን። አመሰግናለሁ ያሬዶ። መምህርም እንደምንሰነበታችሁ፣ አድማጭ ተመልካቾችም እንደምን አላችሁ? እንደምን ቆይታችኋል? ዛሬ የቴክኒክ ችግር የለም፣ ድምጽ ይሰማል ብዬ ተስፋ አደርጋለሁ። ስለዚህ ጥሩ ቆይታ እንደሚሆን ተስፋ አደርጋለሁ። ያሬዶ እንዳለው በዚህ ጉዳይ ላይ መወያየት ከመቼውም ጊዜ በላይ ለኦርቶዶክሳውያን ያስፈልገናል። ወደን በረሃችን ጊዜ አስበን ማድረግ ባንችል እንኳን ተገደንም ቢሆን እልቂቱና ፍጅቱ አስገድዶንም ቢሆን እንደገና የተወሰኑት ላይ ብቻ ተወስነው የሚቀር ሳይሆን ማተብ ያሰረ ሁሉ የማይቀርለት እንደሆነ ስናውቅ አርሶ አደርም ይሁን ካህንም ይሁን ጎዳና ተዳዳሪም ይሁን ወይ ደግሞ የከፍተኛ ኃላፊነት ላይ ያለ ማተብ ያለው ሰው ሁሉ አይቀርለትም በዚህ ስንፍና እስከቀጠል ድረስ። ስለዚህ ይህን እያደረገን ያለው ደግሞ ከምንም በላይ ፖለቲካው ስለሆነ ከመቼውም በላይ ስለ ፖለቲካው ማውራት መወያየት ይገባናል እንደ ቤተሰብ እንደ ማህበረሰብ። ስለዚህ በደንብ ትኩረት ሰጥተን ይህን መርሃ ግብር ተደራሽ እንዲሆን እንድናጋራ ሁላችሁንም በትህትና ጠይቃችኋለሁ። እግዚአብሔር ይስጥልን ያሬዶ። እሺ እግዚአብሔር ይስጥልኝ ዲያቆን ዮሴፍ። አሁን እንግዲህ ወዲያው በቀጥታ ወደ ውይይቱ ነው የምንገባው። ባለፈው ያነሳናቸው አንዳንድ ነጥቦች አሉ። በተለይ ስለ ኦርቶዶክስ እይታ ስለ ስነ መንግስትን እንዴት ታየዋለች፣ ወይም ታሪካዊ አመጣጡን ከአዳም ጀምሮ እንዴት ሰውነትን ማዕከል ያደረገ ስርዓተ መንግስት እንደነበረን ተነጋግረናል፣ ተወያይተንበታል። ስለዚህ ይሄ ኦርቶዶክሳዊ አሁን ዛሬ የምናነሳው አንዱ ነጥብ ኦርቶዶክሳዊ ስነ መንግስት ያመሳሰል ነው፣ ለዛውም ከእረኝነት ጋር ነው ያያያዝ ነው። በመጽሐፍ ቅዱስም ታሪክም ብዙ መሪዎች የሆኑት ከእረኝነት የመጡ ሰዎች ናቸው እና እረኝነትና ስርዓተ መንግስት በጣም ተመሳሳይ ባህሪ አላቸው የሚለውን ነገር ባለፈው አንስተን ነበረ እና ታዲያ ይሄ ኦርቶዶክስ ስነ መንግስት እይታ መልካም የሆነ መንግስት የሚኖረው ምንድን ናቸው? ይሄ መልካም የሆኑት መገለጫዎቹ ምንድን ናቸው የሚለውን ነገር ዛሬ ብናነሳ እያንዳንዶቹን ነጥቦች ምን ሲያሟላ ነው ሰብአዊ የሆነ ስርዓተ መንግስት ነው ልንለው የምንችለው፣ ወይም ሰብአዊ የሆነ ስነ መንግስት ነው ብለን ልናነሳቸው የምንችላቸው ነጥቦች ምንድን ናቸው? ምን ሲያሟላ ነው የሚለውን እናነሳለን። መጀመሪያ ወደ መምህር ሄዳለው፣ ከዛ ዲያቆን ዮሴፍ ጋር ሄዳለው፣ ከዛ እንቀጥላለን። እንግዲህ ውይይታችን በጋራ የምናደርገው ነው። እኔም የማነሳቸው ነገሮች አሉ፣ በጥያቄና መልስ ብቻ የሚሆን አይደለም እና እዛ ላይ እነዚህ ዋና ዋና ነጥቦችን እያነሳን መግለጽ እንችላለን። እግዚአብሔር ይስጥልኝ። እንግዲህ መምህር ቀጥሉ። ጥያቄው ግልጽ ነው መምህር? ትንሽ ክላሪፊኬሽን ይፈልጋል? ጥያቄውን ግልጽ ላድርገው። ጥያቄው አንድ ስነ መንግስት መልካም ነው ወይ ደግሞ ትክክል ነው ወይ ደግሞ አማናዊ ነው ጥሩ ነው ለሰው መልካም ነው ብለን እንደ ኦርቶዶክሳዊ እይታ የምናየው ምን አይነት መገለጫዎች ያሉት ሲሆን ነው ወይስ ኦርቶዶክሳዊ ምን አይነት መገለጫዎች ነበሩት ነው? ግልጽ ነው። ልክ ነው። መጠየቅ ያለበት ጥያቄ ነው።
ኦርቶዶክሳዊ የሚል ቅጽል እስከሰጠነው ድረስ ከራሳችን ያስተምሮ የትኛው ነው ጥያቄውን? ሁለት ጥያቄ ነው ያልኩት። ያሬዶ የትኛው ነው ጥያቄው? ማለት ባለፈው የመጣንበት መንገድ አለ ኦርቶዶክሳዊ አሁን የምናሟላቸው አንድ መንግስት መልካም አስተዳደር ነው የምንለው፣ ሰብአዊ ነው የምንለው። ኦርቶዶክሳውያን ሰብአዊ ነው ስርዓተ መንግስቱ ስንል ሰውን ማዕከል ያደረገ ነው እና ያ ምን ሲያሟላ ነው ሰውን ማዕከል ያደረገ ነው የምንለው ለማለት ነው። አይ ግልጽ ነው። አይ ቲንክ ምክንያቱም በዚህ ዓለም ትምህርት ብዙ ነው። ትምህርት በጣም ስለበዛ የስህተትም የእውነትም ይሁን አእምሯችንን ከፋፍሎታል። የሰው ልጅ ተመራማሪ ሆኖ ስለተፈጠረ መልካም ነው የሚለውም በተለያየ መንገድ ባለፈው ሳምንት እንዳነሳ ነው የመልካም አስተዳደር ፓኬጅ ብሎ ህወሓት ኢህአዴግ ከዚህ ውጭ ያለ ነገር ሁሉ መልካም አይደለም ብሎ ልክ እንደ ግብርና ግብአት ፓኬጅ አድርጎ እንደከለከለን ማሰብ ከለከለን ለኛ መልካም የሆነውን እኛ እንዳናስብ ወይ ከሃይማኖትም ከባህልም እንዳናመጣ ከልክሎን ከዛ ውጭ ያለውን ሰው በጥይት እየደበደበ እያሰረ እያሳደደ ስልጣን ላይ እንደቆየና የሱ ዲቃላ ደግሞ ያሁኑ መንግስት ያንኑ እንደቀጠለ አንስተን ነበረ። ታዲያ ለኦርቶዶክሳውያን መስፈርታቸው ምንድነው ነው ጥያቄው? ምን ሲያሟላ ነው መልካም የሚባለው? ስለዚህ ከብዙ ፍልስፍና ጋር ሳንሄድኛ ከእግዚአብሔር ነው የምንነሳው። የመጀመሪያ መጽሐፍ ቅዱስ ገጽ ስንገልጽ እግዚአብሔር በመጀመሪያ ሰማይና ምድርን ፈጠረ፣ ሁለተኛ ቀን አሬንጅ አደረገው አስተካከለው፣ ሶስተኛ ቀን ብርሃን ይሁን አለ፣ አራተኛ ቀን እጽዋቱ መጡ፣ እጽዋቱና እንስሳቱ መጡ፣ ከዛ በኋላ ሰውን ፈጠረ ብሎ ሰውን ፍጥረቱን እንዲያስተካክልም እንዲጠብቅም እንዲነክስበትም እንዲጠቀምበትም አድርጎ ህግ ግን ሰርቶለት የጾም ህግ ሰርቶለት እቺን አትብላ ብሎ ያቺ አትብላ የንፍገት ሳይሆን ከሱ ህግ እንዳይወጣ ከአምላክ ፍጹም ምንጭ እሱ ስለሆነ አስተሳሰቡ ሁሉ ከእግዚአብሔር ጋር የተቆራኘ ሆኖ እንዲኖር ያቺን አንድ ህግ ሰራለት። ተመልከቱ፣ ዓለም ሁሉ አስረክቦ እቺን አትብላ ነው፣ ሌላ ምንም የለውም። እኛ ስለ መንግስት ስናስብ መልካም አስተዳደር የምንለው ይሄን የመሰለ ነው። ምንም ሰው ቢሆን ምንም ሰዎች ቢሆኑ ስርዓተ መንግስትን የሚሰሩና መንግስቱን የሚመራው ግለሰብ ንጉስ ወይንም ጠቅላይ ሚኒስትር ወይ ፕሬዝዳንት ብንለውም አማካሪዎቹ ምክር ቤት ብንላቸውም ሰዎች ናቸው። እነዚህ ሰዎች አእምሯቸውን ተጠቅመው የሚመሩትን ህዝብ ልክ እግዚአብሔር ሰማይና ምድርን ፈጥሮ አዘጋጅቶ እንዳነገሰ እነሱ መፍጠር አይችሉም። ለዜጎቻቸው ግን አካባቢያቸውን የመጠበቅ የመጠቀም ከክፉ ነገር የመጠበቅ ይሄ አሁን ጥበቃ ምንለው ፍትህ ምንለው። ምክንያቱም ሰው የተለያየ አቋም እና አቅም ስላለው በአቋሙና በአቅሙ የሌላውን አቋምና አቅም ስለሚገዳደር ፍትህ ይጠፋል። ያ የማሰባችን ውጤት ነው። የማሰባችንም ውጤት ነው፣ የአመፃችንም ውጤት ነው። በአንድ የእግዚአብሔር ህግ ስለማንኖር የማሰባችንም በተሳሳተ መንገድ ስናስብ ሰውን እንኳ ሪዲፋይን መልሰን እንተረጎማል። ያነሰ ሰው፣ ከፍ ያለ ሰው፣ የተወደደ ሰው፣ የተጠላ ሰው፣ መብት ያለው ሰው፣ ልዩ መብት ያለው ሰው፣ መብት የሌለው ሰው ማለት ስለምንጀምር ያን ብለን ሌላ ሰው እንዳንጎዳ ፍትህ የሚሰጥ ነው መንግስት። በስነ ፍጥረት እኩል እግዚአብሔር የሰጠንን ነገር ደግሞ በፍትህ የሚያመጣጥን የሚያከፋፍል ነው። አሁን ያለውን ሰው ብቻ ሳይሆን ሰው እየተዋለደ እንደሚቀጥል ስለሚያውቅ የአሁንም ፍትህ የአሁንን ጥበቃ ሲያደርግ ትውልድን ታሳቢ አድርጎ ደግሞ ዘለቄታዊነትን ሰው ግለኛ ሆኖ የነገን መንገዱን የነገ ትውልድ እድልን እንዳያበላሽ ደግሞ መንግስት ምን ያደርጋል? ሁላችንም ከራሳችን በላይ ለትውልድ እንድናስብ ህግ ይሰራብናል። ህግ ይሰራልናል ማለት የኛ ዝርያ እንዲቀጥል በደህንነት ያደርግልናል ማለት ነው። ፍትወታችንን ሲቆጣጠር ህግ ሰራብን እንላለን። ራሳችንን ተቆጣጥረን ደግሞ በማገልገላችን ደግሞ ህግ ሰራልን ብለን ፖዚቲቭ እናደርገዋለን። ይሄን የሚያደርግ መንግስት ሁሉ ኦርቶዶክሳዊ ከኦርቶዶክሳዊ እይታ ጋራ ይስማማል። ኦርቶዶክሳዊ እይታ ማለት በህግ እግዚአብሔር ላይ ተመስርቶ ማሰብ ማለት ነው። ፈጠራ አይደለምና ታዲያ ምን ሲያሟላ ነው ስንል በጣም ግልጽ ይሆናል ከዚህ በኋላ። ለሱ ሰው በእግዚአብሔር አምሳልና አርአያ የተፈጠረ
እኩል ነው። ሴት ይሁን ወንድ፣ ሕፃን ይሁን አረጋዊ፣ ሀብታም ይሁን ደሃ፣ ጥቁር ይሁን ቀይ፣ ነጭ፣ ቢጫ ሰው የሚለውን አዳምን ወስዶ ነው ሁሉ የሚያስቡ። አዳምንና እግዚአብሔርን እያሰበ ነው። ስለዚህ ሰው አይበዛበትም። በአይነቱ የሰው ማንነት ብሎ አይሰራም። ንዑሳን ማንነቶች ግን ልዩ ፍላጎት፣ ነፍሰ ጡር ልዩ ፍላጎት አላት። የሚደግፋት መንገድ የሚያሻግራት፣ ሽማግሌ ከዘራ ይፈልጋል፣ ሕፃን መጫወቻ ይፈልጋል። ልክ ስንል ንዑሳን ማንነቶች ናቸው። ግን ሰውነትን አያሳጡንም። መንግስት፣ ኦርቶዶክሳዊ መንግስት የምንለው ንዑሳን ማንነቶችን ከጋራ ሰብአዊ ማንነት ጋር ሳያጋጭ ተደጋግፈው ለዘለቄታዊነት ለትውልድ እየተረፉ እንዲቀጥሉ ማስደረግ የሚችል ነው። ስለዚህ ይሄ ፍትህ፣ ጥበቃ፣ በሀብት ማመጣጠን እነዚህን ሁሉ ይመለከታል ማለት ነው። ኢኮኖሚክሱ እዚህ ጋር ነው የሚመጣው። የኢኮኖሚ ፖሊሲው እዚህ ጋር ነው የሚመጣው። ፍትህ፣ ጥበቃ እና ደህንነት እዚህ ጋር ነው የሚመጣው እና ኦርቶዶክሳዊ የምትለው አንቀጽን ልክ ስንቀጽል እግዚአብሔርን እያሰብን ነው የምናስበው። ይሄንን ወደዚህ አምጥተ በኋላ ብንደረድርና ብናይ ግርማሜ ነዋይና መንግስቱ ነዋይ ምን ለማግኘት ነው አርበኞቹን የረሸኑት? ማን ነው የላካቸው? የትኛው አስተሳሰብ ነው? ምንን ማዕከል አድርገው ነው? ማንን ለማገልገል ነው? ከነሱ በኋላ የመጣው የስድሳዎቹ ትውልድ ወጣቶች ራሳቸውን እስከ መስጠት የጸኑበት ያ አመፅ አብዮት የሚባለው ማንን ምንን ለማገልገል ነው? ሰው ምን ብለው ዲፋይን አድርገው ነው? ጨቋኝ ተጨቋኝ ሲሉ ስርዓትን ነው ወይስ ጨቋኝ ራሱ በስነ ፍጥረት የተገኘ የሆነ ቡድን ነው? ከሰውነት የወጣ የተለየ ሰውነት ያለው የተወሰነ ቡድን ነው ጨቋኝ። ብሔር ብሔረሰብ ሲባል ብሔሮቹ ከሰውነት የወጡ ናቸው። ለምን ልዩ ፍላጎት አላቸው? ለምን ልዩ ስጦታ ይሰጣቸዋል? ሌሎቹስ ለምን ልዩ የሆነ መንሳት ይደረግባቸዋል? ለምን ይነሳል እድላቸው? የትኛው ፍልስፍና ነው የነገረን ብለን አሁን ያሉትን ደግሞ ብልጽግናን ውጭ ሀገር አሁን ሰሞኑን ሰላም ወደ ኢትዮጵያ ይመለስ ብለው የሚደራጁትን ወለጋም አርሲም የኦሮሞ ነፃ አውጪ ነን ብለው የሚዋጉትንም ታላቋን ትግራይ እንፈጥራለን ከኤርትራ ጋር መዋሃድ ይሻላል የሚሉትንም እነዚህን ሁሉ ብንዘረዝራቸውና አንድ በአንድ ብንመዝናቸው ሰውን ነው ወይ ማዕከል ያደረጉት? ምንድነው ይሄን ሁሉ ዋጋ የሚያስከፍላቸው? ለማ ብለው ነው የሚደክሙት? ምን ለማግኘት ነው የሚደክሙት? ልክ ብለን ጥያቄውን ስንመልስ ከኦርቶዶክሳዊነት እንዴት እንደሚቃረኑ ማየት እንጀምራለን። ድካማቸው፣ ሞታቸው፣ ጦር ሜዳ መውረዳቸው ሁሉ ለንዑስ ማንነት እንጂ ሁሉን ለሚጠቀልል ሰብአዊ ክብር አይደለም፣ ለእኩልነትም አይደለም። ለነፃነት የተባለው በእግዚአብሔር ፈቃድ የመኖር መብቴን በዚህ ጸልያለሁ፣ እዚህ እሰጣለሁ፣ እዚህ መጸውተዋለሁ፣ እዚህ እኖራለሁ የሚለውን ሁሉ ለዛ ነው እውነት የሚዋጉት። አዳማውያን በአዲስ ኪዳን በአንድ ክርስቶስ የወይን ግንድነት ላይ የተሰበሰቡ ከሆነ የሀገር አስተዳደርም እግዚአብሔርን ስለሚያስብ ሰዎች አንድ እንዲሆኑ፣ እንዲተማመኑ፣ እንዲዋሃዱ፣ እንዲረዳዱ፣ እዚህ ሲቸገሩ እዛ እንዲሰደዱ፣ እዚህ ሲፈናቀሉ እዚህ እንዲሰፍሩ የሚያደርግ ነው ወይስ ላጽዳ ብሎ የሚሰራ አሁን እንዳለው የኦሮሚያና የአብይ መንግስት ነው የሚሰራው? ምንድነው ከዚህ አስተሳሰብ ጀርባ ያለው? ይሄ ሁሉ ስንደረድረው ኦርቶዶክሳዊ ግልጽ ይሆናል። ቁስም፣ መሬትም፣ ሀብትም፣ ታሪክም፣ ትርክትም ሁሉ ነገር ለሰው ነው። ሰውን እስካገለገለ ድረስ ነው። የምንሞትለት ታሪክ የለንም ሰው ካላገለገለ። የምንሞትለት ሃይማኖትም የለንም ሰውን ካላገልገለ በስጋም በነፍስ። ርዕዮቱ ሃይማኖትን ተክቶ ነው ሰው እየገደለና መከራ እያመጣ ያለ። ስለዚህ ኦርቶዶክሳዊው መልካም አስተዳደርና ስነ መንግስት መስፈርቱ ክብረ ሰብ ነው። መጀመሪያ በቃ የሰው ልጅ ክብር ነው። ክብር እንዴት ይገለጣል? ሰውየው የሀገር ባለቤት ነው። ሰውየው ደህንነት ይሰማዋል። ሰውየው ፍትህ ያገኛል። ሰውየው ድጋፍ ያገኛል፣ ኃላፊነቱን ይወጣል። እነዚህ ሁሉ በሀገር ውስጥ መበላለጥ አለመኖሩ ሁሉ ኦርቶዶክሳዊ እይታን ነው የሚያሳየው። በጣም ግልጽ፣ ቀላል፣ ፕላቶንም ሰቁራጥስንም የማያስጠቅስ ፊት ለፊት ያለ ስነ ፍጥረት የሚነግረን ነው ኦርቶዶክሳዊ እይታ። እኔ እንደሱ ነው የምገነዘበው። ሚዩት ነው ያለው። እሺ መምህር እግዚአብሔር ይስጥልኝ። ጥሩ እይታ ነው፣ ጥሩ መልስ ነው እና ወደ
ዮሴፍ እሄዳለሁ። እንግዲህ ዮሴፍ ይህንኑ ጥያቄ ነው እንግዲህ በኦርቶዶክሳውያን እይታ መልካም የሚባለው አስተዳደር ቅድም መምህርም አንስተውታል። ምንን ሲያሟላ ነው ለሰው ልጅ ምን ሲያሟላ ነው ትክክለኛ ወይም ሰብአዊ ወይም ሰውን መሰረት ያደረገ ስነ መንግስት ነው የምንለው? ምን ሲያሟላ ነው የሚለውን እስቲ አሁን መምህር የገለጹት በቃ ዋናውን አጭርና ግልጽ ቅርብ ያለ ብዙ ያልተወሳሰበ ማያውን ነው። ይህንን ይዘን መሬት ላይ ያለውን በተለይ በኢትዮጵያ አሁናዊ ሁኔታ ያለውን ብንመለከት የበለጠ ምን ሲያሟላ ነው መልካም ነው የምንለው እንደ ኦርቶዶክሳውያን አንድ ፖለቲካ ስርዓት ወይ ደግሞ መንግስት የሚለውን ጥሩ መነጽር ጥሩ ማያ የሚሰጠን ይመስለኛል። ሰሞኑን አሁን አንዱ አጀንዳ ሆነው ካሉ ጉዳዮች የመርካቶ ነጋዴዎች ወደ ስንት ሺህ የሚሆኑ ነጋዴዎች ናቸው ኦር በመቶዎች የሚቆጠሩ ነጋዴዎች እንዲነሱ ተብለዋል እና እንዲነሱ የተባሉት አካባቢው ሊለማ ነው ተብለው እና በመቶዎች የሚቆጠሩ ነጋዴዎች ናቸው። ለብዙ ዓመታት እዛ ቦታ ላይ የሚገባውን በየጊዜው እያደረጉ የኖሩ ናቸው። አይ ኖ ማልማት የምትፈልጉትን ዲዛይን ስጡንና እኛ እናለማለን ብለዋል ነጋዴዎቹ። እና የአዲስ አበባ የአዳነች አቤቤ ቢሮ ምንድን ነው ያላቸው? ህይወት መቅደምና መቀደም ነው እና ተቀድማቸዋል ነው ያላቸው። መንግስት ነው ይሄንን የሚለው ለዜጎች። ከዛ ቦታው በርካሽ ለአንድ ባለሀብት ነው የተሸጠው። ስለዚህ በመቶዎች የሚቆጠሩ ሰዎችን ለሀገሪቱ ባለሀብት ማድረግ ኦር በመቶዎች የሚቆጠሩ ሰዎችን አደህይቶ አንድን ሰው ባለሀብት ማድረግ የበለጠ ኦልሬዲ ባለሀብት የነበረን ሰው የበለጠ ባለሀብት ማድረግ አሁን በኦርቶዶክሳዊነት ስናየው ሰውን ያስቀደመ ሰውን ማዕከል ያደረገ የምንለው የአንድ ሀገር ሀብት በተቻለ መጠን ለሀገሪቱ ዜጎች ዜጋ ሁሉ እንዳይራብና ፍትሃዊ በሆነ ሁኔታ ማከፋፈል፣ ማብቃቃት፣ በዛ መልኩ ማስተዳደር አንድ ነገር ነው። በዚህ አሁን ባለንበት ስርዓት ትርፍ የሆኑ ላይክ እነዚህ ባይኖሩ ጥሩ ነበረ በቃ መኖራቸው ፕሬዘንሳቸው እንደ ዕዳ የሚታዩ ኢትዮጵያውያን አሉ። ስለዚህ ለምንድን ነው ሰውን ማዕከል ሰው የሚለው ኮንሰፕት የለም በስርዓቱ ውስጥ። ስለዚህ ወይ የእነሱ ስርዓቱ ፌቨር የሚያደርግህ ቡድን ከዛ ቡድን ወገን ነህ ወይ ደግሞ ፌቨር ከማያደርገው ቡድን ወገን ነህ። ስለዚህ ስርዓቱ ለአንተ ፌቨር የማያደርግ ከሆን አንተ ሰው አይደለም ኦር ደግሞ እንደ መንግስት ዜጎችን እያገለገልን ነው ቢልህ ዜጎች የሚላቸው ዝርዝር ውስጥ አንተ የለህም ማለት ነው። ስለዚህ ሞትህም፣ ህመምህም፣ ስደትህም፣ መፈናቀልህም ምንም አይሰማም። 7 ዓመት ሙሉ ትገደላለህ፣ ትጨፈጨፋለህ። ልማት ለሀገሪቱ ነው ለዜጎች ነው ሀገሪቱን እያልማን ያለ ነው የሚል መልስ ተንጨርጭሮ ሊሰጥህ ይችላል መንግስት ፓርላማ ላይ። እዛ ዜጎች የሚባለው ሊስት ውስጥ አንተ የለህም። ስለዚህ ለምንድን ነው ሰው የሚባል ኮንሰፕት የለም? በቃ ወይ በብሔር ነው ወይ በሃይማኖት ነው። ስለዚህ ቢሮዎች አሉ፣ ፖሊስ አለን፣ መከላከያ አለን፣ ፍርድ ቤት አለን፣ የባንክ ንግድ ተቋማት አሉን፣ እንደ መንግስት የውሃ የመብራት የምናምን የሰብአዊ ብዙ ቢሮዎች አሉን አይደለም። ስለዚህ ኤቭሪ ስትራክቸሩ ምንድን ነው የሚሆነው? በጣም ቤስት ፐርፎርም እያደረገ ያለ ተቋም በብዙ ነገሮች ኳሊፋይ ተደርጎ ሽልማት ሲሰጠው ልታይ ትችላለህ። የዜጋ ሊስቱ ውስጥ ግን የሌለ አካል አለ ማለት ነው። ሰው የሚል ኮንሰፕት ስለሌለው ማለት ነው። ሰው ባይል ዜጋ ሰው ቢል ለምሳሌ የውጭ ሀገሩንም ዜጋ ሌላውንም እንደዛ እንትን ሊል ነው። ኦፍኮርስ ብዙ ሀገራት በእነሱ ግዛት ውስጥ ያለ ሰው ሁሉ ይሄ በተለየ ሁኔታ ለዜግነት ለሀገሩ ዜጋ ብቻ የተፈቀዱ ካልሆነ በስተቀር መሰረታዊ ለሰው ልጅ የሚያስፈልጉ እንደ ምግብ፣ ደህንነት፣ ሕክምና ወዘተ ጉዳዮችን ማግኘት አለበት ሰው ስለሆነ የትም ቦታ ይኖር የትም በሚል ያደርጋሉ።
እኛ ሀገር ያው የኛ ኢትዮጵያውያን በተቀረው ዓለም ተበትነን እንደዛ እንኖር ይሆናል እንጂ እኛ ሀገር ግን የገዛ የሀገሪቱ ዜጎች ኢትዮጵያውያን እንደዚህ ያለ አገልግሎት ሰው በሚል ብቻ የሚያገኙት ነገር የለም። ስለዚህ እንግዲህ ይሄ ነገር በፈረቃ ይቀጥል እንደሆነ አላውቅም፣ እግዚአብሔር ነው የሚያውቀው። ግን በቡድን አሁን ደግሞ ከመቼውም ጊዜ በተለየ በኢትዮጵያ ታሪክ እስካሁን ባልታየ ሁኔታ በግልጽ አድሎ እና ሰውነትና ዜግነት የተሰረዘበት ጊዜ እንዳሁኑ የለም። ስለዚህ ያን አክሰፕት አድርገህ መጠቀም ነው ወይ ደግሞ ስለዚህ ይሄ መሆን የለበትም። በኦርቶዶክሳዊነት ስታይ ሰው የሚባለው ማዕከላዊ ማነጻጸሪያ ማያ መሆን መቻል አለበት ነው። ቅድም እንደተባለው ከዛ ባሻገር እንደ ኦርቶዶክሳውያን አንድን የፖለቲካ ስርዓት የምንጠብቀው እንዲያው በተለየ ሁኔታ ለእኛ እንዲያደላ ለኦርቶዶክሳውያን እንዲያደላ ወይ ደግሞ እምነታችንን እንትን እንዲል ምናምንም አይደለም። እውነት ለመናገር በተለይ ይሄኛው ስርዓትም ቢሆን የትኛው ለኦርቶዶክሳዊነታችን የፖለቲካ ስርዓቱ አስተዋጽኦ አድርጎ ወይ ደግሞ ረድቶ ኦርቶዶክሳዊነትን እንዲያድግ እንዲስፋፋ ምንም ያንንም አይነት አሰራር ክርስትናችን አይፈቅድም፣ ይቃወማል። ለምን? እግዚአብሔር ሰዎች ነፃ ሆነው በነፃ ፈቃዳቸው በሱ እንዲያምኑ፣ ማንም ተገዶ የሚያምን ቢኖር እንዳመነ አንቆጥረውም። ምክንያቱም ተገዶ ነው ያመነው፣ ዳትስ ኦብቪየስ እና አምላካችንን አንሸውደውም። ያ ሰውዬ ምናልባት ሰይፍ ስለመጣበት አሜን እሺ በቃ አምናለሁ ብሎ ሊሆን ይችል ይሆናል። ከዛ ልክ ነው። አዎ የእኛ አምላክ እንደዛ አድርገን እናሞኝህ ይኸው እንደዚህ አስገድደን ሰው አመጣንልን ብለን ወይ ደግሞ ይኸው በገንዘብ አታለን ሰው አመጣንልን ብለን የምናሞኘው አይነት አምላክ አይደለም። ልብንና ኩላሊትን የሚመረምር አምላክ። እንደዛ የሚያደርጉ ሰዎች አሉ። ሰዎች ሳይፈቅዱ ሳይወዱት ሳያምኑበት እንዲገዙለት ለአምላካቸው ሰዎችን አስገድደው ቆራርጠውም አርደውም ፈልጠውም የሚያሳምኑለት አለ። ስለዚህ ያ እንደዛ ከሆነ በኦርቶዶክስ አይነት እይታ በድን ነው ማለት ነው። አምላክ ሳይሆን በድን ጣዖት ነው ማለት ነው። ያ የማያምኑበትን ሆነ የሚያምኑበትን የሚያኖር አይደለም፣ በራሱ ሕልውና የሌለው ነው ማለት ነው። በእኛ አስተሳሰብ አምላካችን የሚያኖረን የሚያምኑበትንም የማያምኑበትንም። ስለዚህ ማንንም ልናስገድድለት ማንንም ልናታልልለት አንችልም። በሱ ያላመኑትን እንዳይኖሩ ከፈለገ በራሱ በቅጽበት ላይ ያጠፋቸው ይችላል። ነገር ግን በራሱ ቃል ኪዳን በሰጠው ቃል ኪዳን ደግሞ እስከ ፍርድ ጊዜ እስከ ፍጻሜው ድረስ እንድናስተምር፣ እንድንሰብከው፣ እንድንገልጠው ኃላፊነት ተሰጥቶናል። ከዛ ወደ እርሱ የመጣ ሁሉ እንዳይጠፋ እንጂ የዘላለም ሕይወት እንዲኖረው ቃሉን ሰጥቶናል። በዛ ቃል ይኸው ዓለም ጸንታ አለን። ከዛ አምላካቸው አቅም የሌለው ወይ ደግሞ ጣዖት የሆነ ደግሞ ከድሮ ጀምሮ በጣዖት አምልኮ ያሉ ሰዎች ተገደው ለነሱ ጣዖት እንዲሰግዱ እንዲገዙ የማድረግ ስራ ይሰራሉ። ይሄ ከዚህ ድርጊታቸውም የታወቀ ነው፣ ጣዖት መሆን። አሁን እንደ ኦርቶዶክሳዊነት ግን እግዚአብሔርን ስናስብ እና ፖለቲካውን ስናስብ ፖለቲካው የሃይማኖትን ስራ እንዲሰራልን በፍጹም አንፈቅድም። ኃጢአት ነውር ነው። በፍጹም በሃይማኖት ጉዳይ እንዲያግዘን አንፈልግም ማለት ነው። ነገር ግን ምንድነው የምንፈልገው? ለሁሉ ሰው የሚገባ እና የመንግስት መሰረታዊ ደግሞ በሰኪውላር ጥናቱም የመንግስት መሰረታዊ የሆነ የመፈጠሩ ምክንያትና ዓላማና ግዴታ አለ። ያም ህግንና ስርዓትን ማስከበር ነው እና መንግስት ያስፈለገው ሁሉ ሰው ታጥቆ የራሱን ደህንነት ለማስከበር ከሚተጋ ይልቅ ይሄ ሁሉ ሰው መደበኛ ዜጋው የመታጠቅና ይሄ ያንን የመሳሰለውን መብቱን ለመንግስት አሳልፎ ሰጥቶ መንግስት የሚባለው አካል ደግሞ ዜጋው ግብር እየከፈለው ደሞዙ ነው። ያን ደሞዝ እየከፈለው መዋቅር ዘርግቶ አገልግሎት እንዲሰጠው ማለት ነው እና እያንዳንዱ ዜጋ ለራሱ ለምሳሌ እያንዳንዱ ዜጋ ለራሱ ፍትህ የማረጋገጥ ስራ ቢል
ሀገሪቱ የቀውስ ማዕከል ነው የምትሆነው። ስለዚህ ያንን መብቱን አሳልፎ ይሰጣል። ስለዚህ የሆነ ሰው ሲበድለው እንዴት አባት በድለኛል ብሎ ሄዶ አይገለውም። ይኸው በድሎኛል፣ በህጉ መሰረት ዳኝልኝ፣ ቅጣልኝ ይለዋል። ለምን? መብቱን ለመንግስት አሳልፎ ስለሰጠ ነው። ያ መንግስት ይህን የማያሟላ ወይ ደግሞ ይሄን ግዴታውን የማይወጣ ሆኖ ሲገኝ ግን የግድ የሰጠውን መብት መልሶ መውሰድ መቻል አለበት ዜጋው። ይሄ አግሪመንት ነው ማለት ሶሻል ኮንትራክት ነው። በማህበራዊ ሳይንስ ወይ ደግሞ በፖለቲካል ሳይንስ የሚታመነው እንደዛ ነው። ሶሻል ኮንትራክት እና ያ ነው መንግስትን የፈጠረው። መንግስት ህዝብን ለማገልገል ነው የተፈጠረው። ከአገልግሎቶቹ ደግሞ ዋናው ሰላምን፣ ደህንነትን ማረጋገጥ ነው። ህግን ማስከበር ነው። ከማህበረሰቡ ተስማምቶ የተረከበውን ኃላፊነት ማረጋገጥ ነው። ስለዚህ የመጀመሪያ ኃላፊነቱ መናፈሻ መስራት አይደለም። ሰው እየሞተ ችግኝ መትከል አይደለም። እና ሰው ይገደል፣ አሜሪካም ይሞታል፣ ላዩ ላይ ችግኝ እንተክላለን ምናምን፣ ይሄ ኮምፕሊትሊ ሮንግ ነው። በቃ መሰረታዊ እንትኑ ችግኝ መትከል የእሱ ኃላፊነት አይደለም። ዋና ኃላፊነቱ ችግኝ መትከል አይደለም። የመንግስት ዜጋን ደህንነት መጠበቅ፣ በቃ ዜጋው ተፈጥሯዊ ባልሆነ ምክንያት እንዳይሞት መጠበቅ ነው። በበሽታም በሌላ ሁሉ የዜጋው መሞት የፖለቲካው ኪሳራ ነው። በዘመናዊ ዓለም ደግሞ እሱ ነው ዜጋ መጠበቅ። ሰውን አታክ ከሚያደርግ ከሌላኛው ሰው መጠበቅ ብቻ ሳይሆን ከበሽታም ከወረርሽኝም፣ አሁን ቅርብ ጊዜ ማርበርግ ነው በሚባለው ወረርሽኝ ብዙ ሰዎች እየሞቱ ነው። ያንን ለሚዲያ ተናገራችሁ ተብለው የተባረሩ የሕክምና ባለሙያዎች ወይ ደግሞ ዶክተሮች አሉ። ለምን? መንግስት ግዴታውን ስላልተወጣ ወይ ደግሞ ስለማይወጣ ወይ ደግሞ ኤክስፖዝ ያደርገናል። ሰው ሞተ ብላችሁ ለምን ትናገራላችሁ ነው። አክቹዋሊ እንግዲህ በዚህ የህዳሴ ግድብን እናስመርቃለን ብለው መስቀል አደባባይ ላይ ትርኢት እንዲሰሩ በማለት ከየወላጆቻቸው ሰብስቦ የፈጇቸውን ህፃናትም በዛው አድበስብሰው ነው የቀሩት። መርዶን እንኳን በሚዲያ ይነገራል። ስለዚህ እንደዛ እየተደረገ ሰውን እያስጨረሰ መቀጠል አይደለም የመንግስት ስራና ድርሻ። ሰው እየሞተ ችግኝ መትከል፣ ሰው እየሞተ መናፈሻ ኦር ሀገር ውስጥ ዜጋው እያለቀ ወደብ የባህር በር አመጣልሃለሁ፣ እንደዛ አይደለም ማለት ነው። ስለዚህ መጀመሪያ ሰው ድሃም ይሁን ሀብታምም ይሁን ምንም ይሁን ህይወቱን ያለ ፈጣሪው ማንም ሰው እንዳይነጥቀው በምድር ላይ የመኖር ፈጣሪ የሰጠውን መብት ማንም ሰው እንዳይነጥቀው ማረጋገጥ የመጀመሪያ የመንግስት ግዴታ፣ ከወደብም ከግድብም ከምንም በፊት። ይሄን እስካላደረገ ድረስ ሌላው የሚወራው ሁሉ ከንቱ ነው። እነዚህ ሁሉ ያለ ፈቃዱ ያለ ፈጣሪ ፈቃድና ያለ አግባብ ህይወቱን ከሚነጠቅ ከአንድ ዜጋ ህይወት የሚበልጡ አይደለም፣ ያን የሚደቁ አይደለም። እና በዚህ አግባብ በኦርቶዶክሳዊ እይታ አንድ ስርዓተ መንግስት ተገቢ ነው ወይ ደግሞ መልካም ነው ወይ ደግሞ አትሊስት ሚኒመም የሚባለውን ኤክስፔክቴሽናችን አሟልቷል ምንለው ህግንና ስርዓትን የዜጎች ደህንነትን ሲያስከብር ነው። ይህን ሲያደርግ ለኦርቶዶክሳውያን ሰርቶ መኖር፣ ለፍቶ ማደር፣ እምነቱን ደግሞ ማስተማርና ማስፋት ይችላል፣ ያስችለዋል ማለት ነው። ሌሎች ነገሮች ሁሉ በተጨማሪ ነው ብዬ ነው ማስበው። ልክ በቃ መሰረታዊ የሆነ መስፈርት ካሟላ በኋላ ልክ ጎልድ ሜዳሊስት ምናምን እንደመሆን ማለት ነው። ማለፊያ ነጥብ ካመጣ በኋላ ሌላው የሚደረጉ ነገሮች ደግሞ ልክ ጎልድ ሜዳሊስት ምናምን ለመሆን የሚያደርጋቸው ነገሮች ሊሆኑ ይችላሉ ብዬ አስባለሁ። ልክ ነው ዮሴፍ፣ ጥሩ መግለጫ ነው። በተለይ አሁን ያለውን ምሳሌ እያነሳ ምን አይነት መንግስት ነው ያለን የሚለውን እና ከባለፈው ጋር እያይዘ ገልጸልናል። እኔም እስቲ አንዳንድ ነጥቦች ማነሳዋለሁ፣ ምክንያቱም በዚህም እኔም አንዱ ተወያይ ነኝ የሚሆነው። እንግዲህ የሰው ልጅ መጀመሪያ እንግዲህ ስንነሳ ቅድም መምህር እንዳሉት የሰው ልጅ ምን ይፈልጋል ነው እና ፍላጎቱ ደግሞ ራሱ እግዚአብሔር በውስጡ ራሱን መጠበቅ ይፈልጋል። ከማንኛውም አደጋ ራሱን ይንከባከባል። ራሱን ደግሞ ከህሊናው ጋር ይዳኛል። ከዛ በኋላ ደግሞ
እንደ ቤተሰብ መንግስት እንደ ቤተሰብ ስናስብ ደግሞ አባት የመንግስት ፊገር ነው፣ የመንግስት ምሳሌ ነው። ባለፈው ማንስተን ነው የአባትነት የሚባለው የመንግስት ኃላፊነት። ልክ አባት ለቤተሰቡ ያለው ኃላፊነት ምንድን ነው? አባት ቤተሰቡን ስለሚወድ ቤተሰቡን ይጠብቃል፣ ቤተሰቡን ይንከባከባል፣ በቤተሰቡን ደግሞ ይዳኛል። ለዚህ ነው በኋላም እኮ ድሮ የአካባቢ ገዢዎች የሚባሉ የነበሩት አስተዳዳሪዎች ባላባት ነበር የሚባሉ። አባት አለው ይባላል። ይሄ ሶሳይቲ ወይም በዛው አካባቢ የሚኖር ሰው ባላባቱ ማን ነው ይባላል። እና እንደ አባትነት ፊገር ነው። እግዚአብሔርም አባት ስለሆነ የሚያደርግልን ምንድን ነው? ይጠብቀናል፣ ይዳኘናል፣ እኛን ይመግበናል፣ ይንከባከበናል ማለት ነው። ይሄ በተፈጥሮ ለሰው ልጅ የተሰጠም እውቀትም መንግስት ወይም ስነ መንግስትም ስንል አንድ ማህበረሰብን የሚመራ ህዝብ ሊያደርግ የሚገባው ይሄ ነው። በመሰረታዊ ሰው በመሆኑ ብቻ ፍትሐ ነገሥታችን ስለ ምጽዋት ሲናገር እግዚአብሔር ለሰው ሁሉ እንደሚመጸውት አንተም ስትመጸውት ሃይማኖት አለው የለም እንዲህ ነው ይሄ ነው ብላችሁ አትለዩ፣ ሰው በመሆኑ ብቻ አድርገው ነው የሚለው። እና ይሄ የሚያሳየን መሰረታዊ እሳቤው ለሰው ልጅ ሁሉ እነዚህ ሶስቱ ነገሮች ያስፈልጉታል። ሰው ጥፋተኛ እንኳን ቢሆን እኮ ፍትህ ላይ ነው የሚቀረው። በሞባይል ምንም አይደረግበት፣ ለፍትህ መቅረብ አለበት። ፍትህ ላይ ቀርቦ ነው ቅጣትም የሚሰጠው እንጂ ሰው በጋራ ብየና የሚባል ነገር የለም። እንደዚህ አይነት ስርዓት የለንም፣ አልነበረንም። በኢትዮጵያ በተለይ ፍትህ የሚባለው ነገር በጣም ወሳኝ ነው። ቅድም ዮሴፍ ያነሳው ነገር አለ። አሁን እነዚህ ነገሮች ስለሌሉት ነው ለዛው መንግስት ነው ብለን ማለት ሰብአዊ የሆነ መንግስት አይደለም። ከዛ ተቃራኒ የሆነ ስርዓተ መንግስት ነው የምናለው። ፍትሁ የቱ ጋር ነው? አሁን የመርካቶ ሰዎች ሲነሱ ፍትሁ የቱ ጋር ነው የሚዳኙት? ይሄ ነገር ትክክል አይደለም ብለው ያለውን ነገር ሊዳኙበት የሚችሉት መንግስት ሊዳኙ ወይ ሊከሱበት የሚችሉት ነገር አግባብ አለ ወይ? ስለዚህ ፍትህ የሚባል ነገር የለም። ፍትህ ስለሌለ ነው። ጥበቃስ አላቸው ወይ ዜጎች? እና ይሄ አገልግሎት በትክክል ይሰጣቸዋል? እነዚህ ሰዎች አገልግሎት አላቸው? ማን ነው የሚያገለግላቸው? እና ስለዚህ ዋናው ነገር በተፈጥሮም እግዚአብሔር ለሰው ልጅም የሰጠን ሰው ራሱን ይጠብቅ ዘንድ ራሱን ይንከባከብ ዘንድ በተፈጥሮ የተሰጠው ነው። ይሄን በጋራ መጠቀም ማለት ነው። ምክንያቱም ሰው ራሱን ሊጠብቅ ይችላል፣ ራሱን ሊንከባከብ ይችላል፣ ቤተሰቡን ሊጠብቅ ይችላል፣ ቤተሰቡን ሊንከባከብ ይችላል። ግን አልፎ ተርፎ ግን በጋራ ለመኖር ደግሞ የጋራ ኃይል ያስፈልጋል። ብቻውን መጠበቅ የጋራ ጠላት ቢኖር የጋራ ጠላቱን ሊከላከልበት የሚችል አብሮ ከማህበረሰቡ ጋር አብሮ ሊሰባሰብና መንግስት ሊፈጥር ይችላል። የጋራ ሰው ይሄ ሰው እንደዚህ አድርግልን ብለው ሊሾሙት ይችላሉ። ያ ነው ኃይላቸውን ሰጥተው ያ መንግስት ይጠብቃቸው ይችላል። እና መንገድ መስራት የሚፈልጉ በጋራ ነው። ብቻውን አንድ ግለሰብ ማድረግ አይችልም። ስለዚህ ያ መንግስት የተባለው አስተባብሮ መንገድ ሊሰራላቸው ይችላል፣ ሆስፒታል ሊሰራላቸው፣ ትምህርት ቤት ይችላል። ይሄ የጋራ ኑሮን ለመኖር ማለት ነው የሚያስችል ለነሱ አገልጋይ የሆነ እንጂ በእነሱ ላይ ዝም ብሎ የሚሾም አይደለም። መንግስት ማለት የሆነ በጥቁር መኪና እየሄደ ለራሱ ወታደር ሰብስቦ ትልቅ ቤተ መንግስት እየገባ የሚቀመጥ አይደለም። ይሄኛው ለዛውም የአሕዛቡ ስርዓት ነው። ይሄ እውነተኛ የሆነው የሰብአዊው መንግስት ስርዓት አይደለም እንደዚህ አይነት ስርዓት። እና ይሄ እውነተኛው መገለጫው ለህዝቦች አገልጋይ ሆኖ መቀመጥ። እረኝነት የምንለው እሱ ነው። በጎቹ ባለቤት አላቸው፣ እሱም እግዚአብሔር ነው። እረኛው ደግሞ ያውቃል፣ በጎቹን ባለቤት ያውቃል። ለነሱ ጥበቃ ያደርግላቸዋል። አንዱ እንዳይከሳ፣ አንዱ ትልቁ በቀንዱ ወቅቶ እንዳይጎዳው በመሃል ይከላከላቸዋል። ብዙ የሚበላው ትልቁ ብዙ የሚበላ የከሳውን ከብት እንዳይጎዳው ያኛው እንዲበላ ያደርጋል። እና በመሃል እየዳኛቸው እየጠበቃቸው እየተንከባከባቸው ይሰራል ማለት ነው። ይሄ ነው የእረኝነት ባህሪው። እና እነዚህ አባትነት፣ እረኝነት የምንላቸው ነገሮች ከዚህ ከስርዓተ መንግስት ጋር መልካም ከሆነ ስርዓተ መንግስት ጋር የሚያያዙ ናቸው። ስለዚህ አሁን ያሉት መንግስታት ይሄን ያስባሉ። የመጀመሪያ እግዚአብሔር የለም ብለው አሰቡ። ርዕዮተ ዓለም ይዘው የመጡት ከዚህ ከሶሻሊስታዊ ስርዓተ መንግስት ይዘውት የመጡት ነገር እግዚአብሔር የለሽ ከሆነ ማለት እነዛ በጎቹ ባለቤት የላቸው ወይም ሰው ባለቤት የለውም፣ እኔ ነኝ ባለቤቱ እንደማለት ነው። እና የፈለኩትን አደርገዋለሁ እንደማለት ነው። ከሚጠይቀኝ የለም እንደማለት ነው። እና ስለዚህ ግን እግዚአብሔር አለ፣ ሰው አለ፣ የፍጥረቱ ሁሉ ሰው አለ እና ይሄን ባረግ እዳኛለሁ እቀጣለሁ ብሎ የሚያስብ ሰው
ከህዝቦቹን በስነስርዓት ፍትህ ሳያጎልባቸው፣ ጥበቃ ሳይጎልባቸው፣ እንክብካቤ ሳይጎልባቸው ያኖራል ማለት ነው እና ሐሳቡ ይሄ ነው እና ይሄን ለማድረግ ግን ምን ያስፈልገናል? አሁን ለሰው ልጅ ሰው ራሱን እንዲጠብቅ ራሱን የሚወድበትን ፍቅር እግዚአብሔር ሰጥቶታል።